እሺ ቶም ዛሬ የቦዲ ፓርቶቻችን በመጠቀም የኢዲዮማቲክ ኤክስፕሬሽን እንሰራለን። ሰው የመጀመሪያው የምትልልኝ ሴት ልጄ የአይኔ ብሌን ናት ወይም ደግሞ ልጄ የአይኔ ብሌን ናት ትለኛለህ። ኦኬ እንደዛ ለማለት ከፈለግ my daughter is the apple of my eye እንላለን። በጣም ጥሩ። አሁንም አይ የሚለውን ቃል እዚህ ጋር ተጠቅመናል ማለት ነው። ሁለተኛው እጅ ከፍንጅ ያስኳት የሚለውን ደግሞ ልጄን አይደለም ሌላ ሰው እጅ ከፍንጅ ያስኳት የሚለውን ምን ልንለው እንችላለን? ኦኬ እንደዛ ለማለት I caught her red-handed እንላለን። ኦኬ that's good. all right በደንብ እየሰማው ነው በጥሞና እያደመጥኩ ነው የሚለውን አረፍተ ነገር በእንግሊዘኛ ምን ልንለው እንችላለን? አሁንም ኢዲዮማቲክ ኤክስፕሬሽን ነው። እነዚህ ፈሊጥ የሚባሉት ነገሮች they have like a very good expression that we can use in our daily life መጠቀም እንችላለን daily conversation ላይ ማለት ነው። ኦኬ በጣም እየሰማው ነው ለማለት I'm all ears እንላለን። እሺ እርዳኝ አግዘኝ በለኝ እስቲ። አሁንም ቦዲ ፓርት አስገባና ኦኬ አግዘኝ ወይም እርዳኝ ለማለት give me a hand. that's good. okay በጣም ተነጫናጭ አስቸጋሪ ወይም ደግሞ ቁም ስቅሌን አሳየኸኝ እኮ የሚለውን አረፍተ ነገር በምን ልትገልጸው ትችላለህ? you are pain in the neck እንለዋለን። ኦኬ that's nice. ቀጥሎ ደግሞ አሁን ደግሞ የምትልልኝ ቤት ወይም መኪና ወይም ምናምን መግዛት ፈልገህ በጣም ውድ ነው። ኦኬ ሶ ያለኝን ሁሉ ነው ያሟጠጠብኝ ወይም ደግሞ ያለኝን ሁሉ ነው ኮስት ያደረገኝ ስንል የምንጠቀመው ኢዲዮማቲክ ኤክስፕሬሽን አለ። በጣም ውድ ነው ለማለት it costs an arm and a leg እንላለን። that's good. all right ፈተና ሰዓት ሲቀርብ ወይም ደግሞ የፈተና ጊዜ ሲመጣ ኤግዛም ሲኖረኝ ሆዴ ቦጭ ቦጭ ይላል ወይም ደግሞ ፍርሃት ይለኛል። ኦኬ ሆዴ ይረበሻል ለማለት ስንፈልግ የምንጠቀመው ኢዲዮማቲክ ኤክስፕሬሽን አለ። እሱን ደግሞ በእንግሊዘኛ በልልኝ። oh I always get butterflies in my stomach when it is exam time እንላለን። ኦኬ ሶ ሌላኛው እንግዲህ ዘንድሮ እኔ ማን ዩናይትድ ደጋፊ ብሆንም አርሰናል ግን እንዲበላ በጣም ተስፋ አደርጋለሁ። ይሄንን በእንግሊዘኛ ምን ልንለው እንችላለን? ባይበሉም ደስ ይለኛል። ሶ ይሄንን ትልልኛለህ። ኦኬ finger crossed I hope Arsenal becomes the champion this year እንላለን። ኦኬ አሁን ደግሞ ለእናንተ አሳይመንት ልሰጣችሁ ነው። so he gave me a cold shoulder ወይም he gave me a cold shoulder so ይችኛው ኤክስፕሬሽን ምን ለማለት ስንፈልግ ነው የምንጠቀምባት? እስቲ ትርጉሟን ኮመንት ላይ ጻፉልኝ።